አልቋል። ድጋሚ ልትከተለኝ እንዳትሞክር። እስከ ዛሬ ህመም ይበቃል። ለብቻሽ ታመምሽውን ህመም ልጋራሽ ማለት ምን ያስከፋል? በአንተ የሽንገላ ተስፋ ዳግም መክሰል አልፈልግም። አሁን እኮ ተለውጫለሁ። ለምን አይታየሽም? እድል ስጪኝ። ያረፈድክ አልመሰለህ? አውቃለሁ። ዘግቼም ቢሆን ግን ጥፋቴ ገብቶኛል። እባክሽ ይቅርታ አድርጊልኝ። መበደል የለመደ ገላ ጸጸትን እንጂ መታረምን አያውቅም። እንዳትከተለኝ። እኔ እኮ ግን አፈቅርሻለሁ። እንዳትከተለኝ። ቤቢ ጭንጫማ ሰፍተህ ትሰጠኛለህ? በጣም ቸኩላለሁ። እሺ ተቀመጪ። ጨርሻለሁ። 20 ብር ቆጥረብሃለሁ። በቃ ሌላ ቀልሽ ተካሻለሽ። ደንበኛችን የልብ አገልግሎት አልጀመርም እና ስንጀምር እናሳውቃለን። አሁን ብሬን እስቲ። አረ ደንበኛችን ይህንን የገማ ጫማ ሽታ ተቋቁሜ ብጠርቅ አልከፍልም ይላሉ እንዴ? ምን አባን ያልከው? ና ልቀቀኝ። ምን አደረኩ? ልቀቀኝ። ምን አባን ያልከው? ተናገር። ወንድሜ ተው። በቃ ይበቃል። በቃ ለምን እንደዚህ ስሜታዊ ትሆናለህ? ልጁን እኮ ልገለው ነበር። ታዲያ ተጻልኝ ይመጣል። ያውን ደግሞ ያለ ቢሞ ራሱ የሚያስተዳድር ሳልጅ። እኔ እኮ እንደዚህ ጥሩ ሰው ትሆናለህ ብዬ አልጠበቅኩም ነበር። ስልክ ቁጥርሽን ስጪኝ። ምናልባት የወደፊት ባልሽ ሊሆን ይችላለሁ። እድለኛ ኮንሽ። አዝግ ነገር እነሱን ታውቃለህ አይደል? አላውቅም። እሺ አሁን ይሄድ ነው። እሺ ወይኔ ግሬን። ምን ነው በጣም ተጎዳሽ? ትንሽ ማማለው እንዴ? ምንድን ነው? ይይዝሽ ነው። ማይ እንዴ ማን ነው? ወይኔ ፍቅረኛዬ ነው። ፍቅረኛዬ ማለቴ ከሱ ጋር እንደውም በጣም ነው የሚያስጨንቀኝ። መንገድ ሁሌም የኔ ቀና ጎዳና ድንገት ካልተመቸ ዛሬ በል ነገና ይላሉ ከኛ ጋር ስራ እኔ ያልሰራ ከሚፈራ እየጠበቁ እስኪደርሳቸው ነገ። ስለመጣ ደስ ብሎኛል። ደስታው ላይ ጊዜ ቆየንና አሁን ምን ማድረግ እንዳለብኝ ብቻ ነገረኝ። ና ተከተለኝ። ና ሲያተ ና ማለት ያኔ ወጣቴ አሁን ባለ አግባብ ንግግር ልጣፍ ንግግር። ለማንኛውም ኮንስታብል ማንደፍሮ ይባላል። ፖሊስ ነህ እንዴ? ምን ነው በሲቪል ስታይ ሌባ መሰልኩ? ዝም በል። እኔ ምን እዚህ ሰፈር ብዙ ሌቦች አሉ የሚባለው እውነት ነው? እኔ በነቃለሁ። ቆይ እያንዳንድሽን አንድ በአንድ ካለቀምኩሽ እኔ ማንደፍሮ አይደለሁም። ገና ካሁኑ ስራዬን ሊያከብዱብኝ ነው መሰል። ምን ይሻላል? ቆይ በውሳኔ እርግጠኛ ነህ? ምን ማለት ነው? ከወንድም የሚበልጥብኝ ነገር አለ እንዴ? እሷ ፍቅረኛ ነበረቻ። ወንድም እንደዚህ እንደማታስደርገው ደግሞ ጠንቅቀህ ታውቀዋለህ። ሊሆን ይችላል፣ ግን እንደዛ እያፈቀርኳት ጥላኝ መጥፋቷ ሁልጊዜም ቢሆን ጥያቄ ይፈጥርብኛል። ታዲያ ለውሳኔ ከምንቸኩል እሱን ብናጣራ ይሻለ ነው። እንደውም ያንተንም እገዛ አልፈልግም፣ በራሴ እወጣዋለሁ። እሺ ቆይ ለምን ስሜት ትሆናለህ? ነገሮችን ረጋ ብለን ብናወራ ይሻለ ነው። የመጀመሪያ ሚሽኔ ሳይሳካ አይቀርም። ማንደፍሮ አይደለሁም። ኦይ የተለመደው ካፌ እንገናኝ ብሎኝ ወደዛ እየሄድኩ ነው። አየው የሆነ ያለው ነገር ይመስላል። እንዴ ቆይ አንዴ እደውልልሻለሁ። የት ነህ? እዚህ እኮ የማየን ቃል ያደረስኩላት። አልጠበኩሽ እንዴ? እሺ ቶሎ ና። እሺ መጣሁ። 5 ደቂቃ ብቻ ስጭኝ።
ቦታ እያለህ ነው የምትመስለው። እንኳንም በጊዜ አወቅኩ። ወረቀቱን እንኳን ፈረምኩኝ። በቃ የተለመደው ካፌ ነው። አምጣውና ፈርመዋለሁ። አቤት ፀሐይ፣ አስጠበቁሽ ነው? ምን ነው መኪና ትይዘል ነበር እንዴ? መኪናው ማብራራት አይጠበቅብህም። በቃ ማለት ስለማይመለከተኝ አልገባኝም። መጀመሪያ እናትህን ከሸክም ገላግላት። እኔ ቤት እንዳለ ሰው ምናምን አክስ ለማድረግ አትሞክርሽ። ምን ነው በጊዜ ስላወቅኩብህ ደበረህ እንዴ? ለማንኛውም ሳይኖርህ አትመኝ፣ ምክንያቱም ስለማታገኝ። እንዴት ናችሁ? ደህና ናችሁ? ይሄው አለቃም ትቻለሁ። ፈርምልኝ። ደግሞ ሌላ ድራማ? እኔን ነው? አንተን አይደለም። ቆይ አንተ ሰውዬ ግን ይሄ ድራማ አይበቃህም? ድራማውን ፈጥረሽ እውነተኛ ማንነትሽን ያጋለጥሽው ራስሽ ነሽ። ማለት እማዬ ትክክለኛ እናቴ ሳይሆኑ ያሳደጉኝ የሰፈር እናቴ ናቸው። መኪና እያሳጠብኩኝ መንገድ ላይ ተሸክመው ሳያቸው እያገዝኳቸው ነበር። ለካ እናቴን የጣለልኝ ትክክለኛ ማንነትሽን ሊያጋልጥልኝ ነው። ኤቢ እንደዛ እኮ አይደለም። በቃ ሌላ ድርሰት ደርሰሽ ልትወኝብኝ እንዳይሆን። ድራማው ተፈጽሟል። አያችሁ አይደለ? ምን አዲስ ነገር አለው? ቆሞ እያወራ አይደል እንዴ ያሉት? አይገባም እንዴ? ልጆቹ በኋላ ፍቅር ጀምረዋል። ምንድነው የምታወራው? እሷ እኮ ፍቅረኛ ነች፣ እሱ ደግሞ ጓደኛዬ። ከእነሱ ጋር እንድጣላ ፈልገሽ ካልሆነ በስተቀር እነሱ እንደዚህ አያደርጉ። ሀና ያለ ጥፋቴ ለመታኝ ነው። እሺ ወይኔ ምን ሆንሽ? ማለት መጣው። እሺ አሁን ሳመንከኝ የኔ ፍቅር። ምን ነው እኔ የሚያሳዝነኝ ከጊዜም ከገንዘብ ያለ መሆኔ ነው። ያለፈው ነገር አልፈልሽም። የጊዜ ነገር ቶ የገንዘብን ነገር መኪናው አንዴ አንተ ስትጃጃል መኪና ገዛ። ዳንዬ እኔም እኮ አንድ ቀን ዳኑ መኪና ይል እንዴት አየሻት? በጣም ታምራለች። አንተማ ጀግና ነህ። መኪና ትቀያይራለህ አሉ እንጂ ባልሽን ከኔ ጋር አታወዳል። እሱ ከኔ የተሻለ ሰው ነው። ጓደኛዬ ሲያልፍለት እንደማይተወኝ እኮ አውቃለሁ። አንተ ሸሚዝ አቀይር፣ እሱ ሁለተኛ መኪናውን ይኸው ደገመ። ከዚህ በላይ አልታከስም። ዳኑ ምን እያልሽ ነው? መኪናው እኮ ያንቺም ነው። ከኔ ጋር ሲለፋ የቆየውን ብር ሸሚዝ ሳይቀይር ነው ይህንን መኪና የገዛው። አሁን እሱ ከኔ የተሻለ አቅም አለው። አይኖረውም ግን እሱ ያንቺ። የእኔ አባት እኮራብሃለሁ እኮ። ስለዚህ መኪናው የኛ ነው ማለት ነው? አይደለም፣ የእኔ የሆነው ነገር ሁሉ ያንቺ የሚሆነው ለእኔ ለሆነ ሰው። አንቺ የገንዘብ ነሽ። ቸኩሎ መፍረድ ብዙ ያሳጣል። ደህና ሁኚ። እንዴት ናችሁ? ቆየሁ እንዴ? ኧረ አልቆየህም የኔ ፍቅር። እና ምንም አላዘዛችሁ? አሁን እጠጣለሁ። ማዘዝ ከፈለግክ ግን እዘዝ። እኔ እንኳን ቡና ብደግም ደስ ይለኛል። አስተናጋጅ እባክሽ። እያረግሽ ያለሽው ነገር ከታውቆሽ ነው። ምን አደረኩኝ ደግሞ? ምን ማለት ነው? ምን አደረኩኝ ማለት? ከሱ ጋር ምን እያረግሽ ነበር? ጭራሽ በሱ ልጠረጥረኝ ነው? የምትወደኝ ይመስለኝ ነበር። ስለ ነገሩ ጥፋተኛ እኔ ነኝ። ችላ ስትለኝ መጠርጠር ነበረብኝ። ጭራሽ ችላ ያልኩሽ ስታለልልሽ ብልጥ ለመሆን አትሞክሪ። የዛሬ ጨምሮ ብዙ ጊዜ ይችሻለሁ ነው ወይስ ባድንጌ ሁለት ወፍ ማጨቱ ተመችቶሽ ነው? ለማንኛውም መልካም አዎ እባክሽ አይመጣውም። የሌለ ደባሪ ቀን አሬ ነገር ይቅርብን፣ ሌላ ነገር እንሞክር። አዎ እንጂ በጣም ጸዴ መላ መፈጠር አለበት። እንዲሁም ና ተከተለኝ።
የሚገርም ሳቢ መፍጠር ይሏል። ኧረ በጣም የሚደብር ነገር ያደረገው እንመልስላት። አንተ አይደብርህም? እንዴት ነው ተሽጥሬ እንመልስላት ምናምን ስትል ደግሞ የሆነ ድምፅ አለ። ማንሽት ምን ሆንሽብኝ የኔ ልጅ? አራው ኤባ እባክሽን የኔ ልጅ ሆስፒታል ገብቻለሁ ቶሎ ነይ። ፓፒቷ እንመልስላታ። ኧረ በእናትህ እንመልስላት። ፓፒቷ አንበሳ አሳይተሻል። አምጣው ባ እኔ ምንም ጨካኝና ደባሪ ሰው ልሆን ይችላል። በእናት ግን የሚጨክር አንጀት የለኝም። ና እንሂድ እባክህ። አንቺን ከማና ወደ አድሬ ላብልኝ አብሬ አድሬ እናቴን ከማን ወለደች አሉ ደግሞ አይደለ? በኋላ እመጣለሁ። እሺ በቃ አየሻት እቺ ሴት እንዴት እንደምትመቸኝ። ሞዳት አትልም እንዴ? እናት ኧረ ዋምጪልኝ። ምን አገባኝ? አላቃት አታውቅኝ። ወስጠኝ ሁልጊዜ ስትሰሪ አይሻለሁ። ለምን ነው እረፍት ማታደርጊው? ቤት ኪራይ ብዙ ወጪ አለብኝ፣ ለዛ ነው። ተነሽ ሆስፒታል እንሂድ። አስቤ ነበር ግን ለዛ የሚሆን ገንዘብ የለኝም። እሱን እሸፍናለሁ። ግን ምንም እንዳትይኝ፣ እሱን እሸፍናለሁ። በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እኔን ትተህ ከእሷ ጋር ልትሄድ ብቻ ማለት ነው? አዎ ከእኔና ከእሷ መምረጥ ያለብኝ ይመስለኛል። ትሰሚያለሽ? ለእሷ ያረራሽ ለእኔ ትረዳለሽ ብሎ ማሰብ በጣም ከባድ ነው። አጣላኋችሁ እንዴ? በጣም ይቅርታ። አረ ችግር የለውም።